Waza, 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 hey, hey. ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ለመላው የእስልምና እምነት ተከታዮች ለ1447ኛው ኢድ አልፈጥር በዓል በሰላም አድረሳችሁ። የ31ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት መደረጋቸውን ይጀምራሉ። ዛሬ ጅማሮን በሚያደርገው የማንቸስተር ዩናይትድ እና ቦርንማውዝ ጨዋታ ነው። ምሽት 5 ሰዓት ላይ በቫይታሊቲ ስቴዲየም ቦርንማውዝ ከማንቸስተር ዩናይትድ ይጫወታሉ። በቅድሚያ የጨዋታ ጥቆማዎችን ወደ እናንተ የምናደርስ ይሆናል። በዕለተ አርብ ምሽት 5 ሰዓት ላይ በቫይታሊቲ ስቴዲየም ማንቸስተር ዩናይትድ ከቦርንማውዝ ጋር የሚጫወት ሲሆን ፕሪሚየር ሊጉ በዕለተ ቅዳሜ ሲቀጥል ቀን 9 ሰዓት ከ30 በአሜሪካን ኤክስፕረስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን ከሊቨርፑል ጋር ሲጫወት አመሻሽ 12 ሰዓት ላይ በለንደን ክራቫን ኮቴጅ ስቴዲየም ፉልሃም ከበርሌ ጋር ጨዋታውን ያደርጋል። ምሽት 2 ሰዓት ከ30 በሃል ዲክሰን ስቴዲየም ኤቨርተን ከቸልሲ ጋር ሲጫወት ምሽት 5 ሰዓት ላይ በኢላንድ ሮድ ስቴዲየም ሊድስ ዩናይትድ ከብሬንትፎርድ ጋር የሚጫወቱ ይሆናል። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል ቀን 9 ሰዓት ላይ ኒውካስትል ዩናይትድ ከሰንደርላንድ በጄምስ ፓርክ ስቴዲየም ይደረጋል። 11 ሰዓት ከ15 ላይ ሁለት ጨዋታዎች ይደረጋሉ። በቪላ ፓርክ አስቶን ቪላ ከዌስትሃም ዩናይትድ፣ በለንደን ቶተናም ሆትስፐር ስቴዲየም ቶተናም ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። ሁለቱ ክለቦች ላለመውረድ በሚደረገው ፉክክሩ ላይ ብርቱ ተጋድሎን ያደርጋሉ። ወደ ታላላቅ ክለቦች የጨዋታ ጥቆማዎች ከማለፋችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም በኮመንት ሴክሽን ላይ ያስቀምጡልን። የተሻለ እንድንሰራ የእናንተ ሀሳብ አስተያየት ያስፈልገናል። በዕለተ አርብ ምሽት 5 ሰዓት በቫይታሊቲ ስቴዲየም ቦርንማውዝ ከማንቸስተር ዩናይትድ ጋር የሚጫወት ሲሆን ይህን ጨዋታ በመሃል ዳኝነቱ ስቱዋርት አትዌል የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ቦርንማውዝ ሁለቱን በማሸነፍ የበላይ ሲሆኑ በቀሪ 3 ጨዋታዎች ባቻ ውጤት ተለያይቷል። ማንቸስተር ዩናይትዶች ማይክል ካሪክን ከቀጠሩ ጊዜ ጀምሮ በፕሪሚየር ሊጉ ድንቅ ጉዞ ላይ ይገኛሉ። ተጋጣሚያቸው ቦርንማውዞች ባለፉት 10 የሊጉ ጨዋታዎች ምንም ሽንፈት ያልገጠማቸው ሲሆን ይህን ጨዋታ በትልቁ እንዲጠበቅ አድርጎታል። በማንቸስተር ዩናይትድ በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት አርጀንቲና የተከላካይ ሊሳንድሮ ማርቲኔዝ፣ ዴንማርካዊ የፊት መስመር ወይም የግራ መስመር ተጫዋች ፓትሪክ ዶርጉ እና ኔዘርላንዳዊ ማታስ ደግሌት ይህ ጨዋታ እንደሚያመልጣቸው እርግጥ ሆኗል። ሌላው በዕለተ ቅዳሜ በመርሲሳይድ ሊቨርፑል ከተማ ምሽት 2 ሰዓት ከ30 በሂል ዲክሰን ስቴዲየም ኤቨርተን ከቸልሲ ጋር የሚጫወቱ ሲሆን ይህን ጨዋታ በመሃል ዳኝነቱ ሳምባሮት የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ቸልሲ 3ቱን በማሸነፍ የበላይ ሲሆኑ ኤቨርተን አንዱን አሸንፏል። በቀሪ አንድ ጨዋታ ባቻ ውጤት ተለያይቷል። በቸልሲ በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ላይቬ ኮሎይል፣ ጂሚ ቤኖ ጌተንስ፣ ሪስ ጄምስ፣ ጆርጌንሰን እና ማሎ ጉስቶ ናቸው። ሌላው በዕለተ ቅዳሜ በተለምዶ በምሳ ሰዓት ተብሎ በሚጠራው ጨዋታ ቀን 9 ሰዓት ከ30 በአሜሪካን ኤክስፕረስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን ሊቨርፑልን ያስተናግዳል። ይህን ጨዋታ በመሃል ዳኝነቱ ዳረን ኢንግላንድ የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል 4ቱን በማሸነፍ የበላይ ሲሆኑ ብራይተኖች አንዱን ብቻ ነው ማሸነፍ የቻሉት። በሊቨርፑል በኩል ይህ ጨዋታ በጉዳት ምክንያት የሚያመልጣቸውን ተጫዋቾች ስንመለከት አሌክዛንደር አብርሃም፣ ይሳቅ ዋታሩ ኢንዱ፣ ባይጀስቲ ኮኖር ብራድሊ እና ዴጎ ሊዮኒ ናቸው። የሊጉ መሪ አርሰናል እና ተከታዩ ማንቸስተር ሲቲ በካራባው ካፕ የፍጻሜ ጨዋታ ምክንያት ስለሚያደርጉ በዚህ ሳምንት የፕሪሚየር ሊግ ጨዋታ አይኖራቸውም። የካራባው ካፕ የፍጻሜ ጨዋታ በዕለተ እሁድ ምሽት 1 ሰዓት ከ30 በግዙፉ ለንደን ዌምብሌይ ስቴዲየም አርሰናል ከማንቸስተር ሲቲ ጋር የሚጫወቱ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል አንድ ጨዋታ ከሁሉም ክለቦች የተሻለ አድርጎ በሊጉ በ70 ነጥብ አናት ላይ ተቀምጧል። 31 ጨዋታዎችን አድርጎ ማንቸስተር ሲቲ በ30 ጨዋታዎች 61 ነጥብ ይዞ ሁለተኛ ደረጃ ላይ ሲቀመጥ ማንቸስተር ዩናይትድ
በ54 ነጥብ ሶስተኛ ነው። አስቶን ቪላ እየተንሸራተተ ይገኛል በ51 ነጥብ አራተኛ ሲቀመጥ፣ ሊቨርፑል በ49 ነጥብ አምስተኛ ደረጃ ላይ ተቀምጧል። ቸልሲ በ48 ነጥብ ስድስተኛ ደረጃ ላይ ሲቀመጥ፣ በወራጅ ቀጠናው ላይ ኖቲንግሃም ፎረስት 29 ነጥቦችን ይዞ 17ኛ ደረጃ ሲቀመጥ፣ ዌስትሃም ዩናይትድ በተመሳሳይ 29 ነጥብ 18ኛ ደረጃ ላይ ሲሆን፣ በርሌ ነው በ20 ነጥብ 19ኛ ደረጃ ላይ መቀመጥ ችሏል። ወልቨርሃምፕተን ወንደረርስ በ17 ነጥቦችን በመሰብሰብ ወራጅ ቀጠና ላይ የተቀመጡ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎችን ስንመለከት ኤርሊንግ ሃላንድ ከማንቸስተር ሲቲ በ22 ጎሎች እየመራ ሲሆን፣ ብራዚላዊ ድንቅ አጥቂ የብሬንትፎርዱ ኢጎር ቲያጎ ኤርሊንግ ሃላንድ ላይ ደረስኩብህ እያለው ይገኛል። 19 ጎሎች ላይ ደርሷል። ጋናዊ አንቶን ሰመኒው ከማንቸስተር ሲቲ በ15 ጎሎች ሲከተል፣ ዣኦ ፔድሮ ከቸልሲ በ14 ጎሎችን በማስቆጠር በደረጃ ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትደግፏቸውና ለምትወዷቸው ክለቦች መልካም ውጤትን በመመኘት ይሆናል። ዋዛ የስፖርቱ መዓዛ።